ሰላም ሰላም ቤተሰብ እንዴት ከርማችኋል? ዛሬ አሪፍ ቪዲዮ ለመስራት ለምታስቡ ኮንቴንት ክሬተሮች ወይም ደግሞ ይዘት አመንጮች አንዳንድ ሀሳቦችን ለማካፈል ነው የመጣሁት። በተለይ እንግዲህ ዩቲዩብ ላይ የምትሰሩ ወጣቶች እንዴት ብንሰራ በጣም ውጤታማ እንሆናለን፣ ብዙ ተመልካች እናገኛለን ብላችሁ ለምታስቡ እነዚህ ነጥቦች በጣም ወሳኝ ይመስለኛል እና እንድትከታተሉ ይጋብዛለሁ። መልካም ቆይታ ይሆንላችሁ። ጥያቄ፣ ሀሳብ፣ አስተያየት ካለ በአስተያየት መስጫው ላይ አስፍሩልን። ገጹንም ላይክ፣ ሰብስክራይብ በማድረግም አብረን እንቆይ። መልካም ቆይታ ይሆንልን። እንግዲህ በተለይ ቪዲዮ ለመስራት ለምትፈልጉ ወጣቶች የመጀመሪያውና ዋናው ነገር የምንሰራውን ቪዲዮ ለማን ነው የሚለውን ማወቅ ነው። እንግዲህ ለማን ነው የምንሰራው፣ ምን አይነት መልእክት ነው ማስተላለፍ የምንፈልገው የሚለውን ነገር ማወቅ የግድ ያስፈልጋል። እሱን ማወቅ እንደገና ደግሞ እንደው ቀጥታ ወደ ቪዲዮ ሄዶ ወደ ቀረጻ ከመገባቱ በፊት ስለዛ ነገር ደግሞ ደጋግሞ ማሰብ፣ መረጃ መሰብሰብ፣ እንደገናም እንደው መጠነኛም ቢሆን ማስታወሻ ይዞ መለማመድ ያስፈልጋል። ምክንያቱም ሰዎች ፊት ነው የምንቀርበው፣ ለብዙ መቶ ሺህ አንዳንዴም ለሚሊዮን ሰዎች የምናስተላልፈው መልእክት ስለሆነ በደንብ መጨነቅ መጠበብ ያስፈልጋል ማለት ነው እና ዝም ብሎ አንዳንድ ወጣቶች እንደምታዘበው እንደው የሆነ ነገር ሲያስቡ ቶሎ ብለው ካሜራቸውን አንስተው ወደ ቀረጻ እንዲገቡበት ሁኔታ አለ። ይሄ መስተካከል ያለበት ይመስለኛል። ሌላው ሁለተኛው ነጥብ የምናስተላልፈው ይዘት እውነተኛ ነው ወይ የሚለውን በጣም ማሰብ አለብን። ሐሜት አለመሆኑን፣ አሉባልታ አለመሆኑን፣ በግምት የሚነገር አለመሆኑን በደንብ ማጣራትና መጠንቀቅ አለብን። ምክንያቱም ቀደም ሲልም እንደተናገርኩ ለብዙ መቶ ሺህ ሰዎች የሚተላለፍ መልእክት እንደመሆኑ መጠን እንደገናም ደግሞ በቪዲዮም ተቀርጾ ለሰዎች ሼር የሚያደርጉት እንደመሆኑ መጠን እኛ የሐሰተኛ መረጃ ምንጭ እንዳንሆን በጣም መጠንቀቅ ያስፈልጋል። ሌላው ሶስተኛው በጣም ማወቅ ያለብን የመጀመሪያዎቹ 3 ሰከንዶች በጣም ወሳኝ ነገሮች ናቸው እና የመጀመሪያዎቹ 3 ሰከንዶች ሳቢ እንዲሆኑ ብዙ መጨነቅ መጠበብ ያስፈልጋል ማለት ነው። እንዴት ባቀርበው ይሻላል፣ በምን መልኩ ባቀርበው ይሻላል የሚለውን ነገር ደጋግማችሁ መጨነቅ መጠበብ ብቻም ሳይሆን ሌሎች የሰሩትን ስኬታማ የሆኑ ቪዲዮ ክሬተሮች የሰሩትን ማጥናት ያስፈልጋል። ወደኋላ ሄዳችሁ እንዴት ነው ያደረጉት፣ እንዴት ነው ብዙ ሺህ ተከታታይ ያገኙ ይቻሉት፣ ይሄኛውን ቪዲዮ ሲሰሩት እንዴት አድርገው ሰሩት የሚሉትን ነገሮች ብታጠኑት ብዙ ነገሮች ይገባቸዋል እና የመጀመሪያዎችን 3 ሰከንዶች በጣም ሳቢ እንዲሆኑ ጥረት ማድረግ አለባችሁ ማለት ነው። ቪዲዮ የምታቀርቡበት ሰዓት ወይም የምትለቁበት ሰዓት ቋሚ መሆን አለበት። ለምሳሌ ማታ 1 ሰዓት ላይ ከሆነ ሁልጊዜ ማታ 1 ሰዓት ላይ መልቀቅ አለባችሁ። በየቀኑ ሊሆን ይችላል፣ በሳምንት 1 ቀን ሊሆን ይችላል፣ በሳምንት 2 ቀን ሊሆን ይችላል፣ በሳምንት 3 ቀን ሊሆን ይችላል። ብቻ እናንተ በፈቀዳችሁበት ቀን የምትለቁት ቪዲዮ ቋሚ ሰዓት ቢኖረው ቋሚ ተከታዮችን ለማፍራት ከፍተኛ ጠቀሜታ ይኖረው እና ይህንንም ከልብ ልታስቡበት ይገባል። ሌላው እንደው በአምስተኛ ደረጃ ማለታው ብዙዎች ብዙ ቪዲዮ ለመልቀቅ ነው ፍላጎት ያላቸው። ከዛ ይልቅ ጥራት ላይ ብናተኩር ጥሩ ነው። ጥራት ያለው አንድ ቆንጆ ቪዲዮ፣ ቆንጆ መልእክት ያለው ቆንጆ ለሰዎች ሳቢ የሆነ ቪዲዮ መስራት ላይ ትኩረት ብናደርግ። ስለዚህ እያንዳንዱን የምንሰራውን ቪዲዮ ጥራት እንዲኖረው ከፍተኛ የሆነ መጨነቅና መጠበብ እንዲሁም ደግሞ ትጋት ያስፈልገናል ማለት ነው እና ብዙ ጊዜ ከሌሎች ለመማር ራሳችንን ክፍት ማድረግ አለብን እና በዚያ መልኩ ብናየው። በስድስተኛ ደረጃ እንደው ከታዳሚዎች ጋር እኛን ከሚከታተሉ ሰዎች ጋር ያለንን ግንኙነት መልካም ማድረግ አለብን። ሰዎች አስተያየት ሲሰጡን መቀበልና በመልካም ጎኑ መመለስ መቻል አለብን። አንዳንዴ ስድብ፣ ማንጓጠጥ የመሳሰሉ ነገሮች ቢያጋጥሙ እንኳን ምልልስ ውስጥ መግባት አስፈላጊ አይደለም ማለት እንዴት እንደዚህ ትለኛለህ ምናምን እያሉ
አላስፈላጊ ምልልስ መግባት አስፈላጊ አይደለም። ስለሰጠኝ አስተያየት አመሰግናለሁ ብሎ ግን ምላሽ መስጠቱ ያለንን ግንኙነት የተሳለጠ ለማድረግ በጣም ጠቀሜታ ይኖረዋል እና ማውራት አለብን። በምናወራበትም ጊዜ እንደዚሁ ተሳትፎ እንዲያደርጉ ተመልካቾቻችን ከኛ ጋር እንዲሆኑ የሚያደርጉ ጥያቄዎች፣ ሀሳቦች ማንሳት መቻል አለብን። እንደዛ ሲሆን በኮሜንት ስር እየገቡ ሀሳብ አስተያየት እንዲሰጡ ይጋብዛቸዋል ማለት ነው እና በዛ መልኩ ብናደርገው ነው። ፖስቶቻችንን መከታተል አለብን። አንድ ቪዲዮ ፖስት ካደረግን በኋላ ዝም ብለን ወደ ቀጣዩ ቪዲዮ መሄድ ብቻም ሳይሆን እንዴት ነው እየታዩ ያሉት፣ ፖስት ከምናደርጋቸው ቪዲዮዎች የትኛው የተሻለ ታይቷል፣ ለምን ታየ የሚለውን ነገር ማየት አለብን። ስለዚህ የተሻለ የታዩ ቪዲዮዎች ስለኛ ይነግሩናል ማለት በቃ ተመልካቹ ይሄን ቪዲዮ ወዶልኛል ማለት ነው የሚል ምልከታን ያሳየናል። ስለዚህ ከዚህ አንጻር እኛም የምንቀርጸውን ኮንቴንት በዛው እንድንሄድ የሚያበረቱ ስለሆኑ ያንን መከተል መቻል አለብን ማለት ነው። ለምሳሌ አንድ ቪዲዮ ስለ ሙዚቃ ሰርተን ቢሆን እና በጣም ብዙ ተመልካች ካገኝ እንግዲህ እስቲ በዚህ በሙዚቃ ዘርፉ የተሻሉ መረጃዎችን በተከታታይ የሚለቅበት ሁኔታ ምን ማድረግ አለብኝ የሚለውን ማሰብ፣ ማሰላሰል፣ ማንበብ፣ መጠየቅ ያስፈልጋል ማለት ነው። ተጨማሪ ቪዲዮዎችን ለመስራት 8ኛ ደረጃ ማነሳው የስነ ምግባር ጉዳይን የተመለከተ ነው። ስነ ምግባር እንግዲህ ሲባል የሰዎችን ኮንቴንት የሰዎችን ስራ ምንም አይነት ክሬዲት ሳንሰጥ የራሳችን አስመስለን በራሳችን ቪዲዮ ውስጥ የማካተት ወይም ደግሞ የሰዎችን ስራ ከወሰድን በኋላ ትንሽ ጨማምረን ብቻ አዲስ ለማስመሰል የመሞከር አካሄድ በጣም ትክክለኛ ያልሆነና ስነ ምግባርን የጣሰ ስለሆነ ከዚህ አድራጎት መቆጠብ መቻል አለብን። መጠቀም ከፈለግን እንችላለን፣ ቢቻል ባለቤቱን ማስፈቀድ፣ ካልተቻለ ግን በጣም ሳናበዛው ክሬዲት መስጠት። ይሄን ቪዲዮ የሰራው ገሌ የተባለ ሰው ነው እናመሰግነዋለን፣ ግን በዚህ ቪዲዮ ላይ ተመስርቼ እንደዚህ አይነት ሀሳቦችን ማቅረብ ፈልጋለሁ ተብሎ ወሬዎችን ወይም ደግሞ የተለያዩ ሀሳቦችን ማንሸራሸር የሚቻልበት እድል እንዳለ እንድታውቁት ነው። ግን ዝም ብሎ ወስዶ የራስ አስመስሎ ማቅረብ ግን ከስነ ምግባር አኳያ ያልተፈቀደ ተግባር ስለሆነ ከዚህ እንድንጠነቀቅ ለማሳሰብ እወዳለሁ። ለዛሬ ያዘጋጀሁላችሁ ይሄ ነው። መልካም ቆይታ ይሁንላችሁ።